ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ ፈጽመዋለች በተባለ የአየር ድብደባ በየመን የሚገኙ ኢትዮጵያውያን ስደተኞችን መግደሏ ተሰማ። የዓለም ባንክ ለኢትዮጵያ ንግድ ባንክ ከ350 ሚሊዮን ዶላር በላይ ሊሰጥ እንደሆነ ታውቋል። ድምፃዊት ኩኩ ሰብስቤ የመጨረሻ ነው ያለችውን አልበም ልታወጣ ነው። ድምፃዊቷ አልቅሼበታለሁም ብላለች። በትግራይ ክልል ገላቸውን ለመታጠብ ወንዝ ውስጥ የገቡ 3 የአንድ ቤተሰብ አባላት ሰጥመው መሞታቸው ታውቋል። አስክሬን ፍለጋውም ቀናትን መውሰዱ ተነግሯል። ኢትዮ ቴሌኮም ከአክሲዮን ሽያጭ እሰበስበዋለሁ ካለው 30 ቢሊዮን ብር ውስጥ 3.2 ቢሊዮኑን ብቻ መሰብሰብ መቻሉ ይፋ ሆኗል። በመጨረሻም ሊቨርፑል የእንግሊዝ ፕሪምየር ሊግ ሻምፒዮን መሆኑን አረጋግጧል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። አሜሪካ በየመን የአፍሪካ ስደተኞች ካምፕ ላይ በፈጸመችው የአየር ድብደባ ኢትዮጵያውያንን ጨምሮ 68 ስደተኞችን ገደለች። አሜሪካ በየመን የሁቲ አማጺ ቁጥጥር ስር በሚገኘው የአፍሪካ ስደተኞች ካምፕ ላይ በፈጸመችው የአየር ጥቃት ነው 68 ስደተኞች ተገድለዋል የተባለው። የቡድኑ ምሽግ በሆነው በየመን ሰዓዳ ከተማ ውስጥ በተደረገው ጥቃት ሳውዲ አረቢያ የስራ ዕድል ለማግኘት ሲሉ ከኢትዮጵያና ከሌሎች አፍሪካ ሀገራት ድንበር አቋርጠው የመጡ ስደተኞች መገደላቸውን የቡድኑ ቴሌቪዥን ጣቢያ ዘግቧል። ከሟቾችን በተጨማሪ 48 ሰዎች መቁሰላቸው ተነግሯል። የአሜሪካ መንግስት በሁቲዎች ላይ በከፍተው የአየር ዘመቻ ከ800 በላይ የሁቲ ኢላማዎችን መምታቱንም ይፋ አድርጓል። በዚሁ ጥቃትም የሚሳኤልና ሰው አልባ አውሮፕላኖችን የሚቆጣጠሩ ከፍተኛ ባለስልጣናትን ጨምሮ በርካታ የቡድኑ መሪዎች መገደላቸውን ይፋ አድርጋም ነበር። ሁቲዎች ከ2023 ጀምሮ በቀይ ባህርና በኤደን ባህረ ሰላጤ ላይ ቁጥራቸው በርከት ያሉ የንግድ መርከቦች ላይ ጥቃት በማድረስ ውድመት መፈጸማቸውም ሲነገር ቆይተዋል። የኢትዮጵያ ንግድ ባንክ በዚህ ሳምንት ከ350 ሚሊዮን ዶላር በላይ ከዓለም ባንክ ገንዘብ ሊያገኝ እንደሆነ ታውቋል። ባንኩ ለመጀመሪያ ጊዜ ነው ከዓለም ባንክ ከፍተኛ መጠን ያለው ገንዘብ በድጋፍ መልክ ሊቀበል ስለመሆኑ የተሰማው። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነውን በዚህ ሳምንት ይቀበላል ተብሏል። የኢትዮጵያ ንግድ ባንክ ይህንን የገንዘብ ድጋፍ ከዓለም አቀፉ ተቋም የሚያገኘው አፈጻጸም ላይ በተመሰረተ እንደሆነም ተነግሯል። ይሄው ገንዘብም የፋይናንስ ሴክተርን የማጠናከር የፕሮጀክት አካል ነው ተብሏል። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትንና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል። ይህንን ተከትሎም የኢትዮጵያ ንግድ ባንክ በያዝነው ሳምንት ቢያንስ 350 ሚሊዮን ዶላር ይቀበላል ተብሎ ይጠበቃል። ይሄው የገንዘብ ድጋፍ ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠመውን የፋይናንስ ተግዳሮት ለማቃለል ያግዘዋል። ተወዳጇ ድምፃዊት ኩኩ ሰብስቤ የመጨረሻ ነው ያለችውንና 7 ዓመት የፈጀውን አልበም በዚህ ሳምንት ለአድማጭ ልታደርስ ነው። ኩኩ ሰብስቤ ደጃዝማች የተሰኘው አልበም ሲሰራ ያለቀሰችበት አጋጣሚዎች እንደነበሩም ገልጻለች። 7 ዓመት ፈጅቷል የተባለው ደጃዝማች አልበም ቴዲ አፍሮ 8 ሙዚቃዎችን በዜማና ግጥም እንዲሁም በአጃቢነት እንደተሳተፈም ታውቋል። ድምፃዊት ኩኩ ሰብስቤ ቴዲ አፍሮ የሙዚቃ ስራ ለሌላ ሙዚቀኛ ሲሰጥ እስከ መጨረሻው ድረስ እንደራሱ አድርጎ ሌሊት ሳይቀር እያደረ የሚሰራ ነው። ይህንንም በዚህ አልበም ላይ አሳይቶኛል ብላለች። አልበሙ በጥሩ ስሜት የተሰራ መሆኑንም ገልጻለች። ከዚህ ውጭ ግን በተደጋጋሚ ቀጠሮ ምክንያት ከአቀናባሪው አቤል ጳውሎስ ጋር ልትጣላበት የነበረበትና የሙዚቃውን ስራንም ከእርሱ ጋር ለመስራት የገባቸውን ውል ልታቋርጥ ሁላ እንደነበረ ኋላ ግን በህመም ምክንያት እንደሆነ ስትረዳ ሁሉንም ነገር እንደተወችውና እርሱንም ስታስታምም ራሷን እንዳገኘችው አንጋፋ ሙዚቀኛ ኩኩ ሰብስቤ ስለ ስራው አጋጣሚ ስታወራም ገልጻለች። 8ኛዋ የሆነው ደጃዝማች አልበም የተለየ እንደሆነም ገልጻለች። አንጋፋው የግጥም ደራሲ ይልማ ገብረአብ፣ ቴዲ አፍሮ፣ ናትናኤል ግርማቸው፣ መሰለ ጌታሁን፣ መሰለ አስማማውና ፍሬዘር አበበ ወርቅ በግጥምና ዜማ ተሳትፈውበታል። ከዚህ በኋላ በነጠላ ዜማ ካልሆነ በአልበም ደረጃ እንደማትመጣም ይፋ አድርጋለች። ኩኩ ሰብስቤ በቀደመው ጊዜ አልበም ሰርቶ ለማጠናቀቅ 15 የሥራ ቀናት ብቻ እንደሚበቃ አስታውሳም የአሁኑ ደጃዝማች አልበም ግን 7 ዓመታትን እንደፈጀባት ገልጻለች። ታዋቂው ሙዚቃ አቀናባሪ አቤል ጳውሎስ የአልበሙን አብዛኞቹን ሙዚቃዎች እንዳቀናበረና አሬንጅመንቱንም እንደሰራው ተነግሯል።
ገላቸውን ለመታጠብ ወንዝ ውስጥ የገቡ 3 የአንድ ቤተሰብ አባላት ሰጥመው መሞታቸው ተሰማ። በትግራይ ክልል ሰሜን ምዕራብ ዞን ሰምየቲ አዲያቦ ወረዳ ማይገንኢ በተባለ ወንዝ ውስጥ ገላቸውን ለመታጠብ ወደ ወንዝ ገብተዋል የተባሉ 3 ህጻናት ሰጥመው ህይወታቸው ማጣታቸው ነው ይፋ የሆነው። ህጻናቱ እድሜያቸው ከ5 እስከ 8 ዓመት የእድሜ ክልል ውስጥ እንዳሉም ተነግሯል። የታዳጊ ህጻናቱ አስክሬን ከአንድ ቀን ከግማሽ ፍለጋ በኋላ ተገኝቶ የቀብር ስነ ስርዓቱም ተፈጽሟል። በወንዙ ላይ ከዚህ ቀደምም ተመሳሳይ አደጋዎች ተከስተው እንደነበርም ተነግሯል። ኢትዮ ቴሌኮም 30 ቢሊዮን ብር ከአክሲዮን ሽያጭ ለመሰብሰብ ተንቀሳቅሶ 3.2 ቢሊዮን ብር ብቻ መሰብሰቡ አነጋጋሪ ሆኗል። ኢትዮ ቴሌኮም ለ121 ቀናት በቆየም የአክሲዮን ሽያጭ እሸጠዋለሁ ካለው 100 ሚሊዮን አክሲዮን ውስጥ 10.7 ሚሊዮኑን ብቻ መሸጥ እንደቻለ ዋና ስራ አስፈጻሚዋ ወይዘሪት ፍሬሕይወት ታምሩ ገልጸዋል። በ4 ወራት የሽያጭ ጊዜም 50 ሺህ ላልሞሉ ማለትም ለ43377 ሰዎች ብቻ ነው አክሲዮኑን መሸጥ የተቻለውም ተብሏል። አክሲዮኑ ሲሸጥ የቆየውም ዝቅተኛው ከ10 ሺህ ብር በታች ከፍተኛው ደግሞ ከ100 ሺህ ብር በታች እንደነበረም ታውቋል። አክሲዮኑን የገዙ ሰዎች ቁጥር ያነሰው የጥሬ ገንዘብ እጥረት በመኖሩና አክሲዮኑን የመግዛት አቅምም የተዳከመ በመሆኑ እንደሆነም በባለሙያዎች እየተነሳ ነው። ኢትዮ ቴሌኮም ሀገሪቱ ውስጥ ካሉ የመንግስት የልማት ድርጅቶች ውስጥ ትርፋማ የሆነ ተቋም እንደሆነም የሚነገርለት ነው። በኢትዮጵያ በየዓመቱ ከ83 ሺህ በላይ ሰዎች በካንሰር በሽታ እየተያዙ ነው ተባለ። ታማሚዎችም ወደ ሆስፒታል የሚያመሩት የበሽታው ደረጃ 3 እና 4 ከደረሰ በኋላ ነው ተብሏል። በዚህም በሽታውን ለማዳን ከባድ እንዲሆን እንዳደረገው ተነግሯል። የካንሰር ህመም ቀድሞ ማከምና መከታተል ከተቻለ መዳን የሚችል በሽታ ነው። በኢትዮጵያ ከጊዜ ወደ ጊዜ በካንሰር በሽታ የሚያዙ ሰዎች ቁጥር እየጨመረ እንደሚገኝ በጤና ሚኒስቴር የሚኒስትር ዴኤታ ከፍተኛ አማካሪ አቶ ሌሊሳ አማኑኤል ተናግረዋል። በዓለም አቀፍ ደረጃ በየዓመቱ 19 ሚሊዮን ሰዎች በዚሁ በሽታ ይያዛሉ የተባለ ሲሆን ከነዚህ ውስጥም 10 ሚሊዮኑ ህይወታቸውን ያጣሉ ተብሏል። በመጨረሻም ሊቨርፑል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋገጠ። የመርሲሳይዱ ክለብ ሊቨርፑል የ2024-25 የውድድር ዘመን የተወዳጁ እንግሊዝ ፕሪሚየር ሊግ አሸናፊ መሆኑን አረጋግጧል። ሊቨርፑል ከቶተናም ጋር ያደረገውን ጨዋታ 5-1 በማሸነፍ ፕሪሚየር ሊጉ ከመጠናቀቁ በፊት ዋንጫውን ማንሳቱን ነው ያረጋገጠው። ሊቨርፑል በታሪክ ለ20ኛ ጊዜ የእንግሊዝ ፕሪሚየር ሊግ ጨዋታውን በማሸነፍ የማንቸስተር ዩናይትድን ሪከርድ መስበርም ችሏል። አሰልጣኝ አርኔ ስሎት የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፉ የመጀመሪያው ኔዘርላንዳዊ አሰልጣኝ መሆንም ችለዋል። የቡድኑ ቁልፍ ተጫዋች የሆነው መሐመድ ሳላህ በ28 ጎሎች የፕሪሚየር ሊጉን ኮከብ ግብ አግቢዎች ደረጃም እየመራ ይገኛል። በተጨማሪም መሐመድ ሳላህ በአንፊልድ በደጋፊው ፊት የዋንጫ አሸናፊነታችንን እንዲረጋገጥ ፈልጌ ነበር፣ ተሳክቶልኛልም ብሏል። ሊቨርፑል ለ20ኛ ጊዜ የሊጉን ሻምፒዮን መሆን ተከትሎ በማንቸስተር ዩናይትድ በብቸኝነት ተይዞ የቆየውን ክብር መጋራትም ችሏል። አርሴናል 13 ጊዜ ሻምፒዮን መሆን የቻለ ክለብ ሲሆን ማንቸስተር ሲቲ ደግሞ ለ10 ጊዜ ሻምፒዮን መሆን የቻለ ክለብ ነው። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።